በትናንት ምሽቱ የሲቲ ነጥብ መጣል እንደ ሕፃን ደስታውን መቆጣጠር አቅቶት ሲቦርቅ ያደረው የአርሰናል ደጋፊ አትሌቲኮ ማድሪድ ላይ ዛሬ ምሽት ደግሞ ሌላ ታሪካዊ ድል ከመድፈኞቹ ከአርቴታ ሰራዊቶች ይጠብቃል። በእርግጠኝነት የትላንቱ ሌሊት አልነጋ ብሏቸዋል። የዛሬውም ቀን ፍጹም ረዝሟል። ምሽት 4 ሰዓትን ተወዳጁን ክለባችሁን ለማየት ጓጉታችኋል። ታዲያ እንዲህ የጓጓችሁለት ውጤት ምን ሊሆን ይችላል? ፎሎ እያደረጋችሁ ግምታችሁን ጻፉልኝ። መልካም ጊዜ። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ፣ እኔ በዚህ ሰሞን ሱመያ ጋር ነኝ። አይ ሌላው ዛሬ ላለብን የግማሽ ፍጻሜ ቻምፒየንስ ሊግ ጨዋታ ላይን አፕ እንሰራለን። አባቴ ትናንት ምን አይነት ደስ እስካሁን አይቷል። ፈገግታው አልወረደም ነው ምን ገባለ። ዛሬ እንዴት አባላ ህዝብ ይቋጥራል። እኛ ግን በጣም ሪላክስ እንድናደርግ እድል ተሰጠን ነው ምን ይሄን ጨዋታ አሸንፈን ፋይናል ደረስን ማለት አባቴ ታሪክ ለመስራት 5 ጨዋታ ነው የቀረን። ይሄን ካሸነፍን ደግሞ 4 ቻምፒየንስ ሊግ ፋይናል ፕሪሚየር ሊግ ኦልሞስት እጃችን ላይ ገባማ። ትላንት ምን አይነት ምሽት ነበረ ነው የምልህ። ኤቨርተን የልጅነቴ ገባሽ አይደል? በግማሽ ልቤ ብሉ ነኝ ካሁን በኋላ ማለት ቸልሲና ማን ሲቲ አይሆኑ እንጂ ገባለት ነው የምልህ አባቴ። ሳንፈራ ነው ሳንፈራ ለማሸነፍ ሳንፈራ እንደ ፉላም ነው የምንገባው። ገባ አይደል? በረኛና ተከላካዮቻችን 2 ተከላካይ ጋብሪኤል ሳሊባ ግድ ነው። ራያ ጋብሪኤል ሳሊባ ትገባለህ፣ የተለመደ ነገር ነው። ግራ በኩል ሪካርዶ ካላፊዮሪ አይታችኋታል። ቦለር የሆነች ተጫዋች መግባት አለባት፣ ግዴታ መግባት አለባት። ተገባለች እዚህ ጋር ሃቨርስና ኦዲጋርድ ተመልሷል እየተባለ ነው። በቀኝ በኩል ቤን ዋይት ነው መግባት ያለበት ብለህ የምታስብ ብዙ ሰው ሊቃጠል ይችላል። ያው ሊንካፑን አይተዋልና እኔ ግን ማን ነው እኔ ሉክማን ምናምን እንደባለፈው እድል አግኝቶ አሁን ዋጋ ቢያስከፍለንስ ማን ሂንካፔን እዚህ ጋር ታስገባዋለህ። በዚህ በኩል አናጠቃም፣ በቃ አናጠቃም። ሳካ አለችልን፣ ተረዳኝ አይደል? እዛ ጋር ቁጭ ብለህ 3 ሴንተር ባክ ካላፊዮሪ ብቻውን ያጠቃ አይደል? አባት ሂንካፔ እዚህ ጋር ቤን ዋይት ቁጭ ብለህ በቃ አማረርከኝ አንተ ሰውዬ። መሃል ላይ ስንመጣ ሉዊስ ኬሊ ይሰለፍ የምትሉ ሰዎች እብድ ናችሁ። ገባርለ እንደዚህ አይነት ጫና ውስጥ መግባት የለበትም። ባለፈው ያሳየን ፐርፎርማንስ ምርጥ ነው። ዙቢሜንዲ ማረፍ ሲኖርበት ማሳረፍ እንደምንችል ስኬል ያሳየን እንጂ አመቱ ሲጀመር ዙቢሜንዲ እኮ አይተኸዋል እንዴ? ከእንደገና የአትሌቲኮ ጨዋታ ላይ ምርጥ ነበር። ተቀይሮ ገብቶ ፉላም ጨዋታ ላይ ምርጥ ነበር። ዛሬም ምርጥ ይሆናል ብዬ ገምታለሁ። ዙቢሜንዲ ትገቢያለሽ፣ ራይስ ትገቢያለሽ፣ ኤዜ ትገቢያለሽ። ኦዲጋርድ ሰከንድ ሃፍ ኖርማል ነው። ገባርለ ትሮሳርድ ያን ፐርፎርማንስ አሳይተሽ ማርቲኔሊ የሚባል ሰውዬ ሰከንድ ሃፍ ነው እንጂ ማየት አልፈልግም። ትሮሳርድ እዚህ ጋር ደቅት ያለሽ ማለት ቡካዮ ሳጋ ስታርቦያችን ደቅት ያለሽ ግልጽ ነው። በቃ አታካችን አሳይተውናል። ሃፍ ታይም ብቻ በሃፍ ታይም ብቻ ምን እንዳሳዩን አስበው። ፊት ለፊት ደግሞ ቪክተር ግሎከሬዝ ግሎክ አባቴ we are the gunners አትሌቲኮን ምናዋርዳት እየመሰለኝ ምናዋርዳት ምትቋጠር ሰው በሙሉ ማን ነው አይምሮ ላይ ምን ማስቀመጥ አለብን መሰለ። ሲቲ ትላንት ጣለልን ነው ማለት ሲቲ 5 ነጥብ አንድ ተስተካካይ ጨዋታ 5 ነጥብ ነው። በደንብ አርጋ ቋጥር። ያው በባለፈው የሆነ ልጋጋም ጨዋታን ያሳያችሁ ልጋጋም ጨዋታ፣ በዚህኛው ግን ኤክስትራ ልጋጋም ይሆናል ማለት ኤክስትራ ልጋጋም። አረኔ በሪሞት እያሳለፍኩ ነው እንጂ ማየው 90 ደቂቃ ጨርሶ። አዎ አረ ከባለፈው ተምሬያለሁ። እያሳለፍን ነው ምና አለቅ እንጂ አያልቅማ አያልቅም። ለነገሩ የኔንም የትላንቱን ጨዋታ ብዬ አይቼ ጨርሼዋለሁ። አይከብደኝም፣ ብቻ እንደምንም አድርጌ ጨርሰዋለሁ። እና እንደሚመስለኝ አርሰናል ዛሬ ያልፋል። ቀጣይ ግን ቤት እንደምታልፍ ያው እዚህ ላይ ጉቦ ምናምን አይሰራማ። ቤት አርገህ እንደምታልፍ እናያለን። አዎ እናንተ ደግሞ ቴሌግራም ላይ ገባ እያላችሁ በዚህ ፕሮሞ ኮድ ስትመዘገብ 600% ቦነስ ታገኛለህ። የዛሬውንና የነገን የቻምፒዮንስ ሊግ ሁለቱን ጨዋታ በሚገርም ኦር ቴሌግራም ላይ ያለ ገባናይ። አርሰናል ግን በቃ የሆነ ነገር አስመስሉት፣ ነቃ አድርጉት። ቻምፒዮንስ ሊግ ሸተት ይበል ጨዋታ። ቴሌግራም እየተቀላቀላችሁ እንዴት አደራችሁ እናንተ እርኩስ ቋጣሪዎች? አማን ናችሁ? ቋጠራችን በአግባቡ ሰርቷል። ሞቅ ደመቅ ሸብረቅ ያለ ዕለት ልናሳልፍ ነው። አሁን አዳዲስ ቪዲዮዎች በቀጣይነት ይዤ የምመጣ ይሆናል። እጅግ በጣም ብዙ ቋጣሪ አንሶች ማታ ጨጓራችሁ አደጋ ላይ እንደወደቀ ነው የተነገረኝ። እኛ ምን አገባን? ማን አባታችሁ ቋጥሮ አላችሁ? በመጀመሪያ ይመለከተናል አይመለከ ገና ጨጓራ እየተላላጠ ሆስፒታል ነው የምትመላለሳት። አደብ ግዛ። መቋጠርህን ምን አባ ገባ አንተ የለህበት።
ምንድነው የሚያስቋጥር? እንዴት እኮ ነው አቃጥለው እኮ ሊደፉኝ እኮ ነው ሊደፉኝ ማለት ነው። ለማንኛውም ጀምአው ዛሬ ከአትሌቲኮ ጋር ወሳኝ ጨዋታ አለን። እሱን ያስታከከና ሌሎች አዳዲስ መረጃዎችን ይዤ በቀጣይነት መመጣ ይሆናል። እንኳን ደስ አላችሁ ፍልስስ ብላችሁ አሉ። ዛሬ አትሌቲኮን የግድ ነው እንሰጣታለን። ጀምአው እንዳታስቡ ይሰጣታል። እንቀጥልና ደግሞ ቀጣይ ቤት ስራችን የሚሆነው ፕሪሚየር ሊጉ እንዴት እንዳሻፈደኝ ማን እንዴት ሐሳቤ በሙሉ እሱ ላይ ነው ማለት ይቆማል ወይ ፍሬያችን ፈረጠ ብሎ ቋጠሮ ይቆማል ወይ? ለክፉ ቀን የደበቀው ፍሬ ካለ ከሌለም ያለችውን ሰብሰብ አድርገህ ትቋጥራለህ። አታፍጥብኝ፣ ከዚህ የተሻለ ሐሳብ የለም። ሻምፒዮንስ ሊግን በልቶ ወያለ አስተዳድረኝ፣ ወያለ ይግዛ ያስተዳድረን። ይሄን አንተ ሐሳብ ምትቋጥር ሆነ አርፈህ ቋጥር፣ ጅሜን አታምጣ። የጨዋታ ቀን ሀቢቢ በጧቱ ነው ከቻልኩት። ግምትን ደቃር በደንብ ይማማቅ ቪዲዮ ኮፒ ሊንክ ሪፖስት ይደረግ። አዳር ምን እንዳደረግን አይታል። ምን አቅማችን ፓወራችን የቋጠሮ ቅዋችን ምን እንደሆነ አይታል። ሶ ዛሬ አትሌቲኮ እንለጥፋለን። ምንም ጥያቄ የለውም። ኮሜንት ላይ ግምትን ጣል አድርግልኝ። ስንት ለስንት እናሸንፋለን? ለአንድ ለሁለት ለሶስት ለአምስት ሰው ሽልማት አለኝ። በቃ ትናንት ደስ ብሎ ነው ያደርኩት ሀቢቢ እና ግምታችሁ ይቀመጥ። ቪዲዮ ኮፒ ሊንክ ይደረግ። ትለጠፋለች አትሌቲኮ። ሌላ ምንም አይነት ነገር መስማት አልፈልግም። አትሌቲኮ እንለጥፋለን። ቅዳሜ ዌስትሃም እንለጥፋለን። ቻምፒዮንስ ሊግ ጥሎ ማለፍ ወደ ፋይናል ያበደ ምሽት የሚለው አይገልጾም። እኔ በግሌ አልቋጥርም። ምናልባት ጨዋታው ሲጀምር ሐሳቤ ተቀይሮ ወደ መቋጠር የሚያስገባ ጨዋታ ከሆነ ቋጥራል። ግን እቋጥራለሁ። ለጨዋታው አንዳንድ ነገር እንበል። አርሰናልም አትሌቲኮ ማድሪድም ካበደ ስሜት ነው የሚመጡት ማለት ነው። በአትሌቲኮ ሳይድ ስንሄድ አትሌቲኮ ቆንጆ የሚባል ፋይናል የመድረስ ልምድ አለው ማለት ነው። ከአንድም ሁለቴ ፋይናል ደርሶ ያውቃል። እንዲሁም ደግሞ ከጥሩ መነቃቃት ከጥሩ ስሜት ከማሸነፍ ነው የሚመጡት። በዚህ ሳምንት ከቫሌንሲያ ጋር በነበራቸው ጨዋታ ቫሌንሲያን ከሜዳቸው ወጥተው ሙሉ በሙሉ ተጫዋቾቻቸውን አሳርፈው 2-0 ማሸነፍ ችለዋል። ያው እነ ግሪዚ ምናምን ቀይሮ ቢያስገቡ ነገር ግን በቤንች 2-0 አሸንፈው መጥተዋል። ሶ ከጥሩ ልምድ ጋርና ከጥሩ መነቃቃት ጋር ከጥሩ ተጫዋቾቻቸው ጋር ኤምሬትስ ላይ እናያቸዋለን ማለት ነው። ወደ አርሰናል ሳይድ ስንሄድ ደግሞ አርሰናል በጣም ጥሩ የሚባል መነቃቃት ጥሩ የሚባል ስሜት ውስጡ ላይ ፈጥሮ ነው የሚመጣው። ባለሜዳ መሆኑ ደግሞ የበለጠ ከሌላው ጊዜ በጣም አሁን ይሰራል ማለት ነው። ምክንያቱም ደግሞ ትናንትና ምሽት ማንቸስተር ሲቲ ነጥብ መጣሉን ተከትሎ ሞራል ላይ ናቸው ደጋፊዎቹ። በጣም ሙቀት ነው። ሊበሉ ነው የሚመጡት፣ ሊጎርሱ ነው የሚመጡት። አትሌቲኮ እዚህ ዝግጅትን ታሳየኛለህ። መቼም ሆቴል ከያዛችሁበት አካባቢ ወከቦን ጮቱን ሰምተሃል። እንዲሁም ደግሞ በጥሩ መነቃቃት ማሸነፍ የሚባለው ዊኒንግ ሜንታሊቲውን ይዞ ነው የሚመጣው። ፉልሃምን 3 ይዞ ግርፍ አድርጎ ነው የሚመጣው። ሲቀጥል ደግሞ ከ2006 በኋላ ነው ፋይናል ከደረሰ ፋይናል የሚደርሰው። ሶ ይሄ ሁሉ ስሜት፣ ይሄ ሁሉ ሞራል፣ ይሄ ሁሉ መነቃቃት፣ ይሄ ሁሉ አልሸነፍ ባይነ ብቻ በሁለቱም ሳይድ ሃርድ ጭዊ እንደምናይ አልጠራጠርም። ማን ያልፋል? ቋጥረንም አልቋጠርንም የሚያልፈው ስለሆነ የሚያልፈው ከጨዋታ በኋላ እናወራበታለን። ድል ለኃያሉ ክለባችን ማንቸስተር ዩናይትድ፣ ግሎሪ ማን ዩናይትድ። ያው ቀጣይ ፋይናል ምን ደርሰው እኛ ስለሆነ ነው። ይመቻችሁ።